ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። ዛሬ ደግሞ ለልጆቻችን እንዲሁም ለአዋቂ የሚሆን ቤት ውስጥ እናዘጋጀው ሽሮፕ አለ። እንደ ሽሮፕ ነው የሚያገለግለው። ለደረቅ ሳል፣ ለጉንፋን መድኃኒት ነው። አሁን ደግሞ ክረምትም ስለሆነ ልጆቻችንም እኛም ብዙ ጊዜ ጉንፋን አያጣንም እና ሐኪም ጋር ከማሳየታችን በፊት ቤት ውስጥ ብናደርገው ጥሩ ነው ብዬ የማስበው ነው። በመጀመሪያ ብርቱካኑን በደንብ እናጥበዋለን። በፈለግነው መጠን ሊሆን ይችላል። እኔ 2 ብርቱካን ተጠቅሜያለሁ። እሱም በደንብ እናጥበውና እንደዚህ ከላይ ጫፉን ቆርጠዋለን። ጫፉን ቆርጠን ያዘጋጀነውን ብርቱካን የውስጡን እናወጣዋለን። ጁሱን እንዲይዝልን በኋላ ልልት እንዲልልን ይረዳናል። በኋላ ለመጭመቅ እንዲያመችን ነው። በመቀጠል የምናደርገው በሹካ ወጋ ወጋ እናደርገዋለን። ሶፍት እንዲሆን ደስደስ እንዲል ነው። እዚህ ላይ ቀስ እያልን የቆዳውን በሹካው እንዳንወጋው ቀስ ብለን በጥንቃቄ። እንደዛ ከሆነ ውስጡ ያለው ጁስ ወደ ውጪ ሊወጣብን ስለሚችል እንደዚህ ሶፍት ሆኖ ደስ ብሎ ጁሱንም በደንብ እንዲይዝልን በሹካ ወጋ ወጋ እናደርገዋለን። በመቀጠል ትንሽ ጨው ከላይ እናደርግበታለን። እና ማር እናደርግበታለን ከላይ። በጣም አሪፍ ፍቱን የሆነ መድኃኒት ነው ይሄ። በተደጋጋሚ ለልጆቻችንም ለራሳችንም በመስጠት ለውጡን የምታዩት ነው። በጣም አሪፍ ነው። ምንም አይነት መድኃኒት ከመውሰዳችን በፊት እንደምታውቁት ብዙ ቤት ውስጥ የምንሞክረው ነገር አለና ለጉንፋን፣ ለደረቅ ሳል አንድ ይሄንን ብንጠቀም አሪፍ ነው። እንደዚህ ማር ካደረግንበት በኋላ ከጫፍ የቆረጥነውን ክድን አድርገን ስቲም እናደርገዋለን ማለት ነው። ከ20 እስከ 30 ደቂቃ ለሚሆን ከደቂቃ በኋላ እንደዚህ አውጥቼዋለሁ። እንደምታዩት ትኩስ ነው። ይሄ በቃ የቤት ውስጥ ሽሮፕ ማለት ነው ለሳልና ለጉንፋን። እንደምታዩት ጁሱም በደንብ ወጥቷል። ለልጆች ሲሆን መረር ስለሚችል ይህንን ጭምቅ እናደርግና ማር ወይንም ስኳር አድርገን እንሰጣቸዋለን። ለአዋቂዎች የጎመዘዘ ነገር የምንወድ አይነት ከሆነ እንደዚሁ መብላት እንችላለን። ይሄንን ቶሎ በትኩሱ ካልሆነ ደግሞ እንዳይመረን ትንሽ ማር ወይንም ስኳር አድርገን መጠቀም ነው። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አድርጋለሁ። እንደምትሞክሩትም አስባለሁ። እወዳችኋለሁ። ቻው ቻው።